ጉድ ጉድ! ዶክተር ራሱን መቆጣጠር አቃተው። ሩታን ግጥም አድርጎ ሳማት። አደይ አለቀሰች። ማሚ እና ሮማን ደነገጡ። ማሚ እጅጉን ደንግጣ ምንድን ነው ያየሁት ነገር? እያንዳንዳችሁ ተናገሩ እስኪ ንገረኝ። ዶክተር አክማለሁ እያልክ ሴትን ማማገጥ ነው እንዴ ስራህ? ብላ አለችው። ኧረ እባክሽ ተረጋጊ። በፍጹም እንደዛ አይደለም። ምንም ነገር የተፈጠረ ነገር የለም እና ምንም ማሰብ የለብሽም ብላ አለቻት። ኧረ እባክሽ ታዲያ እንደዛ ከሆነ እንዴት ነው ይህ ችግር፣ ይህ አረመኔና ጭካኔ የተሞላበት ነገር የምታደርገው? ብላ አለች። አልገባኝም፣ እስኪ ንገሪኝ። አይ ማለቴ መናገር ያለብኝን ነገር እኮ ተናገርኩኝ። ስለዚህ እባክሽን እንደዚህ አታድርጊ ብላ አለች። የእውነት በጣም ታሳፍራላችሁ ብላ በሚያስገርምና በሚያስደነግጥ ሁኔታ የፍቅር እናት ሩታን ተናገረቻት። ዶክተር በስተመጨረሻው እጅ ሰጠ። በጣም በሚገርምና በሚደንቅ ሁኔታ እስከ ዛሬ እራሱን በአደይ ቁጥጥር ስር እንዳላዋለና ሩታን አልፈልግሽም፣ አንቺ ማነሽ፣ አሁንስ አሰለቸሽኝ እያለ ሲናገርና እንዲሁም በክፋት እንደዛ ሲያደርጋት በስተመጨረሻ ዛሬ ግን በፍቅሯ ጠብ ብሎ አረፈው። ይህንን ያየችው አደይ ለሰላምታ ዶክተርን ሰላም ለማለት ቀጥታ ወደ ክሊኒኩ ስትሄድ ግን ያላሰበችውና እንዲሁም ከባዱ ነገር ደረሰባት። ቆይ ዶክተር እንዴት እንደዚህ ሊሆን ይችላል? እኔስ ደግሞ ለምንድን ነው እንደዚህ አይነት ስሜት የተሰማኝ? ምን እያለች እራሷን እስከሚያቅታት ድረስ በጣም ደነገጠች። ይህማ ሊሆን አይችልም፣ ምክንያቱም እኔ እኮ አደይ ነኝ፣ የዲቭ ሚስት፣ የወደፊቱ የዲቭ ሚስት። ለምንድን ነው እንደዚህ አይነት አረመኔና ጭካኔ የተሞላበት ነገር የሚሰማኝ? ታይ ሩታ እኮ እህትሽ ናት፣ ያውም ታናሽ እህትሽ እያለች አደይ በጣም ግራ ገብቷት ስለ ስሜቷ ብቻዋን ማንበቧን ቀጠለችበት። በሌላ በኩል ዴቭ አደይጌ እስከ ዛሬ ስንት አረመኔነትና ጭካኔ የተሞላበት በጣም ብዙ ነገር አሳልፈናል። ከዚህ በኋላ ደግሞ መቼም ቢሆን አንለያይም፣ አደራሽን እባክሽን ቃልሽን ስጪኝ ብሎ አላት። ዴቭ እውነት ለመናገር እንኳንም ያባየ ነገር ውሸት ሆነ እንጂ ከዚህ በኋላ አንተን መቼም ቢሆን ትችህ አልሄድም። ማንም ሰው ቢመጣ ደግሞ እመነኝ፣ አንተ እንደምታስበው አይደለም፣ ትችህ አልሄድም ብላ አለች። በትክክል ምንም ይሁን ምንም እኔን ትተሽኝ መሄድ አይጠበቅብሽም። እኔ እኮ ለአንቺ በጣም ልዩ ቦታ ነው ያለኝ ብሎ አለ። እውነት ለመናገር በጣም አምናለሁኝ። ስለዚህ እባክሽን ብሎ ሲላት ምንም ችግር የለውም ብላ በስተመጨረሻ ተናገረች። ሰላም ውድና የተከበራችሁ የህያ ቤቲ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ጫኔ እና አለልኝ አደይን ለመፈለግ ወደ እቤት ሲሄዱ አጧት። ወይኔ ጉዴ! በቃ የእንጀራ ገመዴ ተበጠሰ ማለት ነው። ኧረ እባክህ አለልኝ አንድ ነገር በል ብሎ ሲለው እንደዚህ ከሆነማ እኔ እነ ብርሃኔ ጋር ሂጄ ላጣራ እንጂ እንዴት እንደዚህ ሊሆን ይችላል? ይህማ መሆን የለበትም። ካልሆነ እኔ ራሱ እኮ እመነኛ ሰውዬ ይገለኛል አጎትየው እያለ ጉራውን መቸርቸሩን ቀጠለበት። የአደይ እናት አለልኝን ቆይ ምን ሆን ብለህ ነው ከነዚህ ከቆሻሻ ሰዎች ጋር አብረህ የተደበለከው? ተቀየርክ ብዬ ሳልጨርስ አመስግኜ ሳልጨርስ ቆይ ምን ሆን ብለህ ነው ብላ ስትለው ምን ላርክ እስኪ ንገሪኝ ቴቴ፣
እውነት ለመናገር የሚበላ የሚቀመስም የለኝም። ታዲያ ይሄን በማድረጌ እያዘንሽብኝ ባልሆነ የት ልሂድ? ትሰማኛለህ? እኔም ጋር ሆነ ሄለንም አጎት ጋር ብትሄድ የእውነተኛ ግማሽ እንጀራ እናጣልሃለን እንዴ? እንዴት በዚህ ደረጃ የገዛ አባቷ ልጁን እንዴት ሊዋሽ ይችላል? የእውነት በጣም ያሳፍራል ብላ አለች። እሱን እንኳ እውነት ለመናገር እኔ የማውቀው ነገር የለኝም። ይልቁንስ አደይ አሁን የት ናት ንገሪኝ ታለም ብሎ ሲላት እሷማ ሂዳለች። ምን? አዎ ሁሉንም ነገር አስተካክላና ውሸት እንደሆነ ስታውቅ ከዲቭ ጋር ኮብልላለች ብላ አለች። ብርሃኔ የሄለን አጎት ለቀቃት። ቆይ ይሄ ምን አይነት ጭካኔ ነው? እንዴት ሰው የገዛ ዘመዱን የወንድሙን ልጅ ያግታል? ይሄ ምን አይነት ጅብነት ነው? እያለ ለቆ በይ እጫካው ውስጥ እንዳያገኙሽ አሁን ቶሎ ብለሽ መሄድ አለብሽ ብሎ አላት። አያጎቴ ቆይ አንተ ስታስበው ሁሉን ያንተ ይመስልሃል እንዴ? እውነት ለመናገር አመሰግናለሁኝ ብላ አለችው። አይ ምንም ማመስገን አይጠበቅብሽም፣ ይህ እኮ የራስሽ ነው እና የእውነትም አባትሽ እንደዚህ እያደረጉ ቢያይ ያዝንባቸው ነበር። አይ ይህ ትዕዛዝማ ያባየ ነው ብላ አለች። እንደዛማ አትበይ። ምን ማለት ነው? ምክንያቱም አባትሽ እዚህ ጣጣ ውስጥ አይገባበትም። ሆን ብለው እነሱ አደይን ለመዳርና ለሀብታም ብለው ነው እንጂ ብላ አለች። የእውነትሽን ነው? አዎ የእውነቴን ነው። እኔ የሚሰማኝ እንደዛ ነው እንጂ የእውነት በፍጹም እንደዚህማ ሊሆን አይችልም ብላ አለች። እንደዛ ከሆነ ጥሩ፣ ምክንያቱም እኔ እንደሆንኩኝ ማድረግ ያለብኝን ነገር በሙሉ አድርጊያለሁ ብላ አለች። በትክክል የእውነት መሆን ያለበትን በሙሉ መደረግ አለበት ብላ አለች። ትክክል፣ አሁን ገና የእውነትም ልቤ ውስጥ ገባሽ ብላ አለች። ልክ ነው። እውነት ለመናገር በጣም በሚያስገርምና በሚያሳዝን ሁኔታ ማድረግ ያለባችሁን ነገር በሙሉ አድርጉ እያለች ወሬዋን መቀብደዱን ቀጠለችበት። ባቡሬ ሊልዬን በጣም አመሰግናለሁኝ የእውነት ስለተረዳሽኝ፣ ስለ ፍቅርሽ፣ ስለ ሁሉም ነገር ብሎ አለ። አዎ እውነት ለመናገር እኔ ራሱ በጣም አርጌ አመሰግናለሁ። ሁሉም ነገር እኮ አለፈ እንዳላለፈ ብላ ስትል በትክክል ታውቂያለሽ፣ እንዳንቺ አስተዋይና ብልህ ሴት አይቼ አላውቅም ብላ አለች። የእውነት አዎና፣ የእውነቴን ነው። ዝሮ ዝሮ ላደረግሽልኝ ነገር በሙሉ አመሰግናለሁኝ። በስተመጨረሻ እስር ቤት ገባች። ቅምጥል ድግሷን ደግሳ እየጠራችው ባለበት ሰዓት እኔ ምልሽ ማዘሯ የእውነት አሁን ሲመጣ ስለዛች ስለ ቤቴ ስለ አርሲኩርሲ ነገር የሚያወራ ከሆነ መቼም ቢሆን ይቅርታ አላደርግለትም እናገረዋለሁኝ ብላ አለች። አይ እንደዚህማ ማድረግ የለብሽም የእውነት መናገር የለብሽም ብላ አለቻት። ምን? አዎ። አይ ቆይ አሁን ምን ብዬ መክሬሽ ቅምጥል? እንዴት እንደዚህ አይነት ነገር ታደርጊያለሽ? እና ታዲያ እስኪ ንገሪኝ። በዛም ሲመጣ ዳይመንድ ነው፣ በዚህም ሲመጣ ቤቲ ነው። እስኪ ንገሪኝ። ለእኔ እኮ ጊዜ ሰጥቶኝ አያውቅም። እዩልሽ ቅምጥል፣ ወንድ ልጅ ክብር ይወዳል። በዛ ላይ ደግሞ ቶሎ ሲመጣ እርፍ የሚልበት ነው እንጂ ጭቅጭቅ ወንድ ልጅ እንደማይወድ እኮ እኔ ላንቺ እንዴት አርጌ ልንገርሽ? ኧረ ተይ ቅምጥል ተይ። ያን ሁሉ ነገር መክሬሽ እንደዚህ ቀሚስ እንደለበሽና ፀጉርሽን እንደተሰራሽ አይቀር ለምንድን ነው የማያምርብሽ? ምንም ነገር አትናገሪ። ምንም ይበልሽ ምንም ለማዳመጥና እሱን ትሪት ለማድረግ እንጂ በፍጹም እንድትነቅፊው አልፈልግም ብላ አለች። ይገርማል ማዘሯ። ምን ማለት ነው? ማለቴ ያው ያለሽ ነገር እየገረመኝ ነው። ይህ እኮ እውነታው ነው። እባክሽ እንደዚህ አይነት ነገር የእውነት እኔ ብቻ ፈልጌው አይደለም፣ መሆን ያለበት ነው የሚሆነው ቅምጥልዬ ብላት እኔ መሄድ አለብኝ ብላ ሄደች። የፍቅር እናት ሮማንን ጠርታ እስኪ ንገሪኝ፣ መቼም ላንቺ ሳትነግርሽ አትቀርም እና ሩታ ያደራ ልጄ እንደዚህ እንድትወስን ያደረጋት ምንድን ነው ብሎ ሲል ብላ ስትላት እኔ ምን አውቃለሁ ቴቴ፣ እውነት ለመናገር እኔ ምንም ነገር አላውቅም ብላ አለች። ምን ማለት ነው? እንዴት ነው የማታውቂው? አንቺም ሆንሽ ሁላችሁም ታውቃላችሁ። ግን ደግሞ ግን ምን
እውነት ለመናገር እኔ ምንም ነገር የማውቀው ነገር የለኝም። ግን ደግሞ ታወኩኝ መጀመሪያ የምነግርሽ ላንቺ ነው። ከአንቺ በፊት ግን ለምንድን ነው የእሷን የማትጠይቂያት ብላ ስትል እንዴ እኔ እንዴት ትነግረኛለች? ለእኔ ምን ማለት ነው? በፍጹም ለእኔ አትነግረኝም ቴቴ። አንቺ ማወቅ ከፈለግሽ አንቺ ራስሽ ጠይቂያት ብላ አለች። ይገርማል። የዛሬ ልጆች ለካ እንደዚህ ምስጢረኞች ናችሁ ማለት ነው። ለማንኛውም እንደፈለጋችሁ አሁን ፍቅርን ጥሪያትና ሂጄ ፍቅር ጋር ሂጄ ማናገር አለብኝ ብላ አለች። እንዴ ለምን? ምን ፍቅርና ሂጄ እንድታያት ፈልጌ ነው። አልገባኝም። ፍቅር እኮ ግን ዶክተሩ ጠርቷት ሂዳለች። ምን? አዎ ቆይ እና ታዲያ መታመሟ ላይ እና ራሷን ለማጥፋት ሙከራ አደረገችው ላይ የእውነት አለበት እንዴ? ምኑ? አልገባኝም። ምኑማ ሌላ ሳይሆን እጁ አለባት ወይ ብዬልና ማ ፍቅር? አረ በፍጹም የለባትም። ታይ ሮማን እባክሽ አትቀልጅ ብላ አለቻት። እንዴ ለምን እቀልድ ያለው? የእውነት እሷ እዚህ ነገር ውስጥ ምንም እጇ የለባትም። ሁሉንም ነገር ያደረገችው በራሷ ፈልጋና ፈቅዳ ነው። ስለዚህ ምን እንደተፈጠረ ደግሞ እሷን መጠየቅ ነው እንጂ የእውነት እንዴት እንደዚህ ትያታለሽ? ልጅሽ እኮ ናት ብላ አለች። እስኪ ንገሪኝ፣ እሷ እንደሆነች መቼም ቢሆን የማትሻሻል ልጅ ናት። አይ ቢሆንም እንኳ በአሁኑ ፍቅር ግን ጭራሽ ሩታ ላይ ምንም ነገር አላደረገችም ብሎ አለ። ዳይመንድ ሂዶ ዶክተሩን እስኪ ንገረኝ ምን እንደተፈጠረ ብላ አለች። አልገባኝም። ምንድን ነው ማለቴ? እስኪ መቼስ ምን እንደተፈጠረ ልነግረኝ ትችላለህ? እኔ ምን አውቃለሁ? እስኪ ንገረኝ። እራሷ ሆን ብላ እያደረገች ያለችው እኮ ግራ ያጋባል። እስኪ ንገረኝ። የተነሳ ነው እኮ ዶክተር፣ ለምንድን ነው የማትረዳው ብላ አለች። ምን? አዎ ለምንድን ነው እግሯን እኮ ሴትዮ እግሯን ስመህ እንደመቀበል አይደለም እጇን ሰተት ብላ ምታለህ። ለምንድን ነው እንደዚህ የምታደርገው ብሎ ሲለው፣ ይኸውልህ አሁን አንተ የምታወራኝ ነገር እውነት ለመናገር ለእኔ ተራ ነገር ነው። ዙሮ እሷ ሰው መሆኗን ነው የምፈልገው። በዛ ላይ ሩታ ለእኔ ምንም ነገር ገልጻ አልነገረችኝም። ታዲያ ምን አድርግ ነው የምትለኝ? እባክህ እኔ እኮ የስራ ሰው ነኝ ብሎ አለው። ዶክተር ከዚህ በላይ ምንም ነገር ልልህ አልችልም። አንተም እንደፈለክ ሁሉንም ነገር ብታደርገው ይሻላል። በቃ እኔ አሁን ሰልችቶኛል። አንድ ጊዜ አደይ፣ አንድ ጊዜ ደግሞ ሩታ። ምን ደግሞ አደይ ምን ሆነች? አደይ እኮ ቅድም ደውዬላት ለሊሊ ደህና ናት እየመጡ ነው ብለውኛል ብሎ አለ። ምን ጭራሽ አንተ ሩታ እንደዚህ ሆና ስለ አደይ ነው የምታስበው እንዴ? አሁንስ አበዛኸው ዳይመንድ። ታዲያ ገና ለገና ሩታ ራሷን ለማጥፋት ሙከራ አደረገችና የአደይ ነገር ይቅርብኝ እንዴ? አደይ እኮ የተለየች ሴት ናት። እና ደግሞ ሩታን እንደ አደይ እንደማልቀበላት አንተ ራስህ ታውቃለህ። ለምንድን ነው በዚህ ልክ የምታስጨንቀኝ? በቃ ዳይመንድ የእውነት አንተ የኔ ልብ የማትረዳ ከሆነ ብትሄድ ነው የሚሻልህ ብሎ አለው። መሄዱን እሄዳለሁ ግን ደግሞ እመለሳለሁኝ ብሎ አለው። ሩታዬ በጣም ደስ ብሏት ዶክተርን እንደምንም ብለህ ዛሬ እማዬ ስትመጣ እዚህ ማደር አለባት በል ብላ አለችው። ምን? አዎ እዚህ ማደር አለባት። ግን ለምን ዋሻለሁ? ለእኔ ብሎ ምን አለበት ብትዋሽ? ዶክተር እስኪ ንገረኝ፣ የሁሉንም በሽታ አንተ ትናገራለህ እንዴ? አልናገርም። ታዲያ ለኔስ ቢሆን ዛሬ ብትተባበረኝ ምን አሻህ ብላ ሩታ